መሳፍንት መጽሐፍ ምዕራፍ 13 ከቁጥር 25 የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል። 24ን ካነበብን ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል። እስቲ ሊያነቃቃው ጀመረ በሉ እስቲ። ሃሌሉያ! ክብር ለጌታ ይሁን። እዚህ ቦታ ላይ እግዚአብሔር ባረከው። እግዚአብሔር የባረከው ላይ የእግዚአብሔር መንፈስ መጣበት። እግዚአብሔር ባረከው ይላል። ሶምሶን እንዴት እንደተወለደ ታውቃላችሁ። ሶምሶን በምን አይነት መንገድ ወደዚህ ምድር እንደመጣ ታውቃላችሁ ታሪኩን። እና ይሄ ሰው የመጣው ሽሮና በልበሌ ሊበላና ሊወልድ ሊያገባ ምናምን ሳይሆን ይሄ ሰው የመጣው ለአንድ ዓላማ ብቻ ነው። ይሄ ሰው የመጣው ሕዝቡን ከጠላቶቹ ሊያድን ነው። ያድናል። የሰማችሁኝ ነው? የመጣው የተወለደው ይሄ ሰው የተወለደበት ዋናው ምክንያት ሕዝቡን ከጠላቶቹ የማዳን ስራ ለመስራት ነው። እግዚአብሔር እንደዚህ ነው ያለው፣ በራሱ ላይ ምንም አይነት ስለት እንዳይደርስ ምላጭ እንዳታደርጉበት። ለምን? የሚያሰክር ነገርም እንዳትጠጪ። በልጁ ምክንያት ለመጀመሪያ ጊዜ እግዚአብሔር መጣና ስለ አበላልና ስለ አለባበስ እንዲሁም ስለ መጠጥ ጉዳይ ለጸነሰችው ለአንድ ሴት ሲያወራ የዚህ ጽንስ ዓላማ ራሱ በጣም ነው የሚገርመው። የዚህ ጽንስ ዓላማ ራሱ በጣም ይደንቃል። ሰማይ ነው መልአክ ልኮ፣ እንደውም ታውቃላችሁ ማኑሄ የሚባለው ሰውዬ አባቱ ይሄ ሰው ፊት ለፊት አየች ምስቱ። መልአክ መጣና እንደዚህ አለ። እኔ በጣም ይገርመኛል። ከዘፍጥረት መጽሐፍ ምዕራፍ 21 ጀምራችሁ ስታነቡ ይስሐቅ እንዴት ተወለደ ሲባል እግዚአብሔርና ሳራ ሲገናኙ ይስሐቅ ተወለደ። አብርሃም 24 ዓመት ሙሉ የእግዚአብሔርን ቃል ይሰማል። በመጨረሻው ዓመት ግን እግዚአብሔር ያገኘው አብርሃምን ሳይሆን ሳራን ነው። ሳራን አገኛትና ሳራ አቤት በሚቀጥለው ጊዜ ነግሬሻለሁ፣ ምን ወንድ ልጅ ትወልጃለሽ። ለምን? ለአብርሃም ወንድ ልጅ ትወልጃለሽ። 24 ዓመት ሙሉ እግዚአብሔር ለአብርሃም ይነግረዋል፣ ልጅ የለም። ሰውየው ጎረቤት ሄዷል። ጎረቤት ሄዶ ጭራሽ ጎረቤት ያለው ልጅ ይዞ መጥቶ በእግዚአብሔር ፊት ይሄንን ባርክልኝ አለው። እግዚአብሔር ኖ አንተ ጎረቤት የርቆ ሳይሆን ከሳራ ያመጣው ነው እኔ ባርክልህ አለው። እና 24 ዓመት ሙሉ ሰውየው ትንቢት ይሰማል። እግዚአብሔርንም ያወራዋል፣ ይደነጋገራሉ። ነገር ግን ሰውየው ጭራሽ ተናዶ እግዚአብሔርን ሲቆጣ ታዩታላችሁ። አንተ እግዚአብሔር ምን አደረክልኝ? እኔ በገዛ መንደሬ ቁጭ ብዬ ያለው ጠራኝ፣ እባርካለሁ አልከኝ፣ ተከተልኩ። 24 ዓመት ሙሉ የት አለ ልጅ አልሰጠኝም? የት አለ የባረከኝ? እሺ በቃ እግዚአብሔር ሆይ አንተ በቃ በሌላ አማርኛ በሳራ በኩል እኔ እንድወልድ ማድረግ ካልቻልክ እኔ በሌላ መንገድ ወልጄ አምጥቻለሁና ላግዝህ፣ ልርዳህ፣ ላግዝህና በቃ እኔ አምጥቻለሁ አንተም ናና ባርክልኝ። ከዛ በኋላ ልጅ በቃ የተባረከ ሆኖ ይቀራል። ኖ እግዚአብሔር እንደዚህ ነው ያለው። እግዚአብሔር አምላክ አንተ አምጥተህ አንተ አግዘኝ ሳይሆን እኔ ራሱ ከሞተው ነገር ውስጥ ሕይወት ያለውን ነገር አወጣዋለሁ። ያንተን እገዛ አልፈልግም። አብርሃም ሞከረ፣ ሂድ ይዞ መጥቶ ይሄው ጌታ ሆይ እኔ የቻልኩትን ነገር አድርጌያለሁ፣ አንተም ደግሞ ካንተ የሚጠበቀው መባረክ ነውና ባርክልኝ በቃ ነው። ኢየሱስ ሲደመር ምንም ሁሉም ተመችቶኛል። ይሄ አልሰማችሁኝም? እግዚአብሔር ሲደመር ምንም ሁሉም። ስለዚህ ኢየሱስ ሲደመር የኔ መልካም ስራ እኩል ይሆናል የሚባል ነገር የለም። እግዚአብሔር ብቻውን የኔ ባዶ ነገር ሙሉ። እና እግዚአብሔር ሳራን አግኝቷት ለአብርሃም ልጅ ትወልጃለሽ አላት።
ለ24 ዓመት ሙሉ የሰማውን ትንቢት ቃል እግዚአብሔር ሳራን አገኛትና ልጅ ሰጠው ለአብርሃም። ልክ እንደዚሁ እግዚአብሔር አምላክ የሚገርማችሁ መጀመሪያ መልአኩ የተገለጠው ለሴትየዋ። ምክንያቱም ልጅን ልጅ አድርጋ የምትሰጠው ሴት እንጂ ወንድ አይደለም። ስለዚህ ሄዶ ሊነገረው የሚገባው ፋብሪካው ጋር ነው ማለት ነው። ሞልዱ ጋር ነው ሄዶ ሊነገር። አንተ ሞልድ ነገር ያለው በሚቀጥለው ጊዜ ትወልጃለሽ። አሁን ሄዶ ለማኑሄ ቢነግረው ምንም አይገባውም ሰውየው። ኢየሱስ ጌታ እና መልአክ ተገልጦልኛል ብላ ስታወራው ማኑሄ ደነገጠና የታለ እሱ? እውነትም የእግዚአብሔር መልአክ ከሆነ ለኔም ሊገለጥልኝ ይገባል ሲባል ቀጥ ብሎ መጣ። ሰውየው የራሱን ስራ እየሰራ ያለ የራሱን ነገር እያደረገ ያለ የሰማይ ስራ በሱ ላይ የሚያስፈጽም መልአክ አገኘ። ሰውየው ያርሳል፣ በእርሻ ቦታ የራሱን ግል ስራ ይሰራል። ከራሱ ግል ስራ አውጥቶ የሰማይ ስራ እንዲሰራ የሚያደርግ የሰማይ እቅድ የሚፈጸምበት ህዝቡን የሚያሳርፍ ህዝቡን ከጠላቶቹ የሚያድን ሰው ከሱ በኩል እንዲወለድ ሰማይ መጣና ስራ አለኝ ካንተ ጋር አለ። ምንድነው ሲባል ልጅ ትወልዳላችሁ። ምን አይነት ልጅ? ልጅ ትወልዳላችሁ ሲባል ኖርማል ልጅ አይደለም። ከዘፍጥረት እስከ ራዕይ ለመጀመሪያ ጊዜ እግዚአብሔር ምን መበላት እንዳለበት ምን መጠጣት እንዳለበት ለሶምሶን ብቻ ነው የተነገረው። በራሱ ላይ ምን አይደርስም፣ ምላጭ እንዳይደርስ፣ ስለት እንዳይደርስ፣ ምትጠጪው ነገር ይሄ ነው፣ ምትበይው ይሄ ነው። ልጁ ሲወለድ እንዲህ ነው ማደግ ያለበት። ለምን ሲባል የእግዚአብሔር ክብር ያለው ራሱ ላይ ነው። ራሱን እንዳታስነኩት አለ ጌታ። ራሱን እንዳታስነኩት። ራሱ ከተነካ የሰውዬ መድኃኒት መሆኑ ይቀርና ሰውየው መጥፊያ ምክንያት ይሆናል። ራሱ ከተነካ ግን የህዝቡ መድኃኒት ሆኖ ይቀጥላል። ይሄኛው ጽንስ ዓለም ውስጥ ካለ ጽንሶች ይለያል። የተለየ ነው። እነሱ እቅዳቸው ውስጥ የለ፣ ዓላማቸው ውስጥ የሌለ የእግዚአብሔር ዓላማ ግን በእነሱ ውስጥ መጥቶ ተፈጸመ። ማርያም አንድ ቀን ወልዳለሁ እኔ ምናምን ብላ ጠብቃ አታውቅም። የራሷን ኑሮ እየኖረች እያለ የሰማይ ኑሮ መጣና ገባባት። አንድ ሰው አሜን ካለኝ በኢየሱስ ስም አታሃዱ ባቴን ያሰካል ተርታ ሃሌሉያ። የራሷን ኑሮ እየኖረች ጉድ እያለች እያለ የሰማይ ብርሃን መጣ። አንተ ቤቱ ላይ በራ። እነዚህ ያለ ማርያም ሆይ ጸጋን የተሞላሽ ማርያም ሆይ ከራሷ ኑሮ አወጣትና ከራሷ ስራ አወጣትና የሰማይ ስራ ከተተባት። እነዚህ ማኑሄና ሚስቱ ከዚህ ቀን ቀጥሎ ስራቸው ስለ ራሳቸው ስራ ሳይሆን ስለ ጽንሱ ነው። ስራ አስቀየራቸው። አጀንዳ አስቀየራቸው። ምንድነው ሲባል ከላይ የመጣ ነገር አጀንዳ ያስቀይራል። ሃሌሉያ። እውላችሁ ብዙ ሰዎች ከላይ የመጣውን ነገር ስላልተቀበሉ ሁል ጊዜ አጀንዳቸው ስለ ምድራዊ ነገር ብቻ ነው። አጀንዳቸው ስለ መብላት፣ ስለ መጠጣትና ስለ መልበስ፣ ስለ ማግባት፣ ስለ መውለድ ብቻ ነው። ለምን? ከሰማይ የመጣው ነገር አላገኛቸው። ብሉይ ኪዳን ላይ የእግዚአብሔር መልአክ የሚለውን ቃል ካገኛችሁ እሱ ኢየሱስ ነው። ስለ ሳምሶን መጥቶ ፊት ለፊት ያወራው ኢየሱስ ነው። የእግዚአብሔር መልአክ ይላል መስዋዕትን ሰዋልህ ናና እንደዚህ ተቀበልሽ። ስሜ ማን ነው ሲባል ስሜን ለምን ትጠይቀኛለህ? ስሜ ድንቅ ነው አለ። ኢሳይያስ ምዕራፍ 9 ላይ መጣና እንደዚህ አለ፣ እነሆ በጨለማ ሲሄድ የነበረ ሕዝብ ብርሃን አየ። አታሃዱ ካቲያላ ፓራዲያስ። በምን ምክንያት ነው ብርሃን ያየው ሲባል እርሱ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ይኸውልህ ወንድነት አይወለድም፣ ወንድነት ይሰጣል። ሕፃን ተወልዶልናል እናስ ወንድ ልጅ ተሰጥቶናል። ያድናል እና ይሄ አለ ስም አለው። ስሙ ማን ነው ሲባል ለነማኑሄ የተገለጠላቸው ለአብርሃም የተገለጠለት ከመጀመሪያው ጀምሮ የነበረ እርሱ ስሙ ይሄ ነው። እርሱ የዘላለም አባት፣ የሰላም አለቃ፣
ሃሌሉያ! ድንቅ መካር፣ ኃያል አምላክ። ከዚህ መካከል ነገረው፣ ስሜ ድንቅ ነው አለ። ድንቅ ሆይ ለምንድን ነው የመጣው ሲባል አንድ እናንተ ቤት ውስጥ የሚወለድ አለ፣ ለሥራ የሚወለድ አለ፣ ለማዳን የሚወለድ አለ። አሜን አትለኝም ወይ? ለማዳን የሚወለድ አለ፣ ለማዳን የሚወለድ አለ። ሰማይ ሆይ ለምን መጣ ሲባል የኔን አጀንዳ የሚፈጽም የሕዝቤን መከራ የሕዝቤን ጮት ኤላተ በኢየሱስ ክርስቶስም በምትሞተው በአህያ መንጋጋ። የአህያ መንጋጋ ማለት ምን ማለት ነው አልገባም። የሆነ ጊዜ ፊት ለፊት የተፈጠረው ነገር ልንገርህ። አህያዋ እንዲህ እየሮጠች መጣች። ሰውየው የሰማይ ስባሪ ነው የሚያክለው። እየሮጠች ስትመጣ ያለ ስትመጣ በጥፊ ው ሲያደርጋት ጌታ ኢየሱስ ምስክሬ ነው። ይሄ ልክ እንደ ቢሎን ነው የተፈታው። አህያዋ እንዲህ ተሽከርክራ ወደቀች፣ ሞተች። የአህያ መንጋጋ ማለት እጅግ በጣም ታላቅ ነገር፣ ብርቱ ማለት አይደለም። ኃይል ያለው ነገር አይደለም። ኃይል በሌለው ነገር ኃይል ያለው የእግዚአብሔር ተገልጦበት ምንም ነገር አቅም በሌለው ነገር። ለምን ሰውየው የመጣው በሰማይ እቅድና በሰማይ አጀንዳ እንጂ በሰው ፍቃድና በወንድና በሴት ፍላጎት አይደለም። ሰማይ መጥቶ ነው ልጁ ነው የመጣው። ሰማይ መጥቶ ነው። ሰማይ ቀድሞ ስለመጣ የመጣው ልጅ ሕዝቡን ነፃ ያወጣል። እግዚአብሔር እንደዚህ አለው። እግዚአብሔር እንደዚህ አለው፣ ይሄ ልጅ ሕዝቤን ከተጨንቆኑበት ጠላቶቻቸው እየገዟቸው ካለው ነገር ነፃ የሚያወጣው እሱ ነው። እና ምን እናርግ? ራሱን ጠብቁለት። እዚህ ላይ ነው ያለው። ራሱ ላይ ነው ያለው። ራሱ ላይ ነው ያለው ይላል መጽሐፍ ሲናገር። እና ከተወለደ በኋላ ልጁም እሷም ወንድ ልጅ ጸነሰች፣ ልጁም አደገ፣ እግዚአብሔርም ባረከው ይልና እግዚአብሔር ተባረክ ብሎት አልሄድም፣ መንፈሱን ላከበት። ተወልደሃል፣ ትንቢት ተናግሬ ነበር፣ ተወልደሃል፣ ጎበዝ ብሎ አልሄደም። እግዚአብሔር መንፈሱን ላከበት። እና ሲባል መንፈሱ ሲመጣ ደግሞ ሰውየው እንደ መንፈሱ ይሆናል እንጂ እንደ ሰው አይሆንም። ሰውየው መንፈስ ሲመጣበት የሚሆነው የሚገለጠው በመንፈሱ ልክ እንጂ በራሱ በሰውነቱ ልክ አይገለጥም። በራሱ ሰውነቱ ልክ አይሰራም። መንፈስ ይመጣበታል፣ ይወርድበታል፣ ሰውየው ይነቃቃል። ምን አይነት መነቃቃት ሲባል ጠላቶቹን እንዳንድ አድርጎ የሚመታ፣ ጠላቶቹን እንዳንድ አድርጎ የሚያስተኛ የእግዚአብሔር መንፈስ ያነቃቃል። በመንፈሱ ኃይል ልክ በመጣበት መንፈስ ልክ ሰውየው ይገለጣል። አዳኝ እንድትሆን ሳምሶን ማን አደረገ ሲባል እኔ ምን አውቃለሁ መጥቶብኝ ነው። እዚህ ላይ ነው ያለው። ራሴ ላይ ነው ያለው። ራሴ ላይ ነው ያለው። አይ ሳምሶን የእግዚአብሔር መንፈስ ያነቃቃው ጀመር ይላል። ታውቃላችሁ ምዕራፍ 16 ላይ ቀጥላችሁ ስታነቡ ወደ አንዲት ከተማ ልቅ ሲገባ፣ ከተማው ላይ ልቅ ሲገባ ሰውየው አየና የእግዚአብሔር መንፈስ ሳይሆን ሰውነቱ ተገለጠ። ሰውየው ተነስቶ ገለሞታ ቤት ገባ። ልክ ሲገባ የዛ ከተማ ሕዝብ ሁሉ ተሰብስቦ ሳምሶን እንደመጣ ሰሙና ቤቱን ከበቡት። ኢየሱስ ጌታ። ቤቱን ሲከቡት ሰውየው እስከ እኩለ ሌሊት ድረስ ተኛ ይላል። እኩለ ሌሊት ላይ ተነስቶ መጽሐፍ ሲናገር የቤቱን አይደለም የሰፈሩን አይደለም የከተማይቱን መዝጊያ በር ነደለውና ተሸክሞ እስከ ኮሬብ ተራራ ድረስ አደረሰው ይላል። ከተማዋ ቅጥር እንዳይኖራት ያደረገው አንድ ሰው ውስጡ ግን መለኮት የገባበት ሰው ሲያየው አንድ ሰው ነገር ግን የመለኮት ኃይል የሚገለጥበት። አንተ ከተማውን እኮ ነው ቅጥር አልባ ያደረጋት። ሰፈሩን አይደለም፣ መንደሩን አይደለም፣ ከተማዋን የሚወጡበትና አንተ የሚገቡበት። ይሄን ኮላም በሉ በቃ ይሄን ቤት እንደመሸከም በሉ። ሰውየው ይዞ ሄደ። በምንድነው ሲባል በእግዚአብሔር መንፈስ። በእግዚአብሔር መንፈስ ታውቃላችሁ። ይሄ የእግዚአብሔር መንፈስ ዘፍጥረት መጽሐፍ ምዕራፍ 1 ላይ የት ነበር ይላል?
በውሃ ላይ ሰፎ ነበር ይላል። በውሃ ላይ ሰፎ ነበረ እና የሚገርማችሁ በውሃ ላይ ሰፎ ስለነበረ ውሃው ሰላማዊ ነው። መጽሐፍ ሲናገር ምድር ቅርጽ አልባ ነበረች ይላል እንጂ ውሃው ቆሻሻ ነበር አይልም። ለምን? በምድሪቱ ላይ ጨለማ ነበረ፣ በውሃ ላይ ግን እግዚአብሔር መንፈስ ነበር። ለዚህ ነው መጽሐፍ ውሃው ችግር አለው አይልም። ምድሪቱ ግን ቅርጽ አልባ ነበረች ይላል። ያድናል፣ ያድናል። የእግዚአብሔር መንፈስ ያለበት ቦታ ሁሉ ውበት አለ። የእግዚአብሔር መንፈስ ያለበት ቦታ ሁሉ ብርታት አለ። የእግዚአብሔር መንፈስ ያለበት ቦታ ሁሉ አርነት አለ፣ ነፃ መውጣት አለ። የእግዚአብሔር መንፈስ ነው ውሃው ላይ የነበረው። መጣና ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር ለመጨረሻ ጊዜ ሰውን ሲቆጣ ምን እንዳለ ታስታውሳላችሁ? የኔ መንፈስ ለዘለዓለም በሰው ላይ አያድርም አለ። በሰው ላይ አያድርም ብሎ እግዚአብሔር ወሰነ። ምንድነው የመጨረሻ ውሳኔ ከእግዚአብሔር ሆይ ሲባል መንፈሴ ሰው ላይ እንዳያድር ማድረግ ነው። ከሰው ላይ ወሰደው እግዚአብሔር የራሱን መንፈስ አያድርም አለ። ከዛስ እግዚአብሔር በመረጣቸው ሰዎች መካከል ሁሉ እግዚአብሔር መንፈስ እየመጣ ታሪክ ይሰራል። እስቲ ሁሉንም ተመልከቱ፣ ሁሉንም ተመልከቱ። ዳንኤልን ተመልከት። ዳንኤል የጥበብ መንፈስ ነበረበት ይላል። መንፈስ ስለመጣበት ሰውየው ዳንኤል እንዴት ነው ከአንበሳ ጉድጓድ ያመለጥከው ሲባል የብልጫ መንፈስ፣ የጥበብ መንፈስ ያለባቸው ሰዎች ሁሉ ኖርማል አይደሉም። የጨለማ መንፈስ በለው የብርሃን መንፈስ በለው መንፈስ ያለባቸው ሰዎች ኖርማል አይደሉም። ብዙ ሰዎችን አይተን ኖርማል ከሆኑ ምንም የላቸውም፣ ቀፎ ናቸው ማለት ነው። መንፈስ ያለባቸው ሰዎች ግን ሀዳዱ ሻኬፕራ ሃሌሉያ። የእግዚአብሔር መንፈስ ያለባቸው ሰዎች ለራሳቸው አይደለም ለዓለም ለሕዝብ ሁሉ መፍትሄ ይሆናል። አሜን። መንፈስ ነበረበት ይላል። ከዛስ ከአንበሳ ጉድጓድ አመለጠ። እናስ እግዚአብሔር አምላክ ተመለከ። ዳዊት ጋር ስትመጣ እግዚአብሔር ሂድና ቀባልኝ አለው አይደል? ከተቀባ በኋላ ቀጥሎ ሳሙኤል መጽሐፍ ምዕራፍ 16 13 ላይ የእግዚአብሔር ቃል ሲናገር ልክ ሲቀባ የእግዚአብሔር መንፈስ ወረደበት ይላል። የእግዚአብሔር መንፈስ ሲወርድበት ሰውየው ከበግ ጠባቂነት ወደ ቤተ መንግስት ገብቶ ክራር የሚመታና የሚዘምር ሰው ነው። መንደሩ ተቀየረ፣ ቦታው ተቀየረ፣ ስፍራው ተቀየረ። ለምን ሲባል የእግዚአብሔር መንፈስ የመጣበት የእግዚአብሔር መንፈስ ቦታውን እንዲቀይር ያደረገው የእግዚአብሔር መንፈስ አቅሙ አይደለም፣ ችሎታው አይደለም። እግዚአብሔር አየውና እንደ ልብ ያለው ለመንፈሱ ይመቻል። አንተ ዳዊት ሲያይሴ በቃ መንፈስ ብሎ ቁጭ ብሎ የሚሰራበት በማለት በዳዊት ላይ ዘና ብሎ ይሰራል። ከነሱ ቁጥጥር ውጪ የሚያደርጋቸው መንፈስ ስለገባባቸው ሰዎቹ የሚገለጡት እንደ መንፈሱ ልክ ነው። ሳምሶን ጋር ስትመጣ እግዚአብሔር እንደዚህ ነው ያለው። በሳምሶን ምክንያት እኮ ሴትዮዋ ወይን ተከለከለች። የሷ ፍላጎት ተከለከለ። እግዚአብሔር መጥቶ አንዳንድ ፍላጎታችን ከኛ ላይ ሲከለክል በእኛ ሊሰራ የፈለገው አንዳች ነገር ስላለ እንጂ እኛን ሊጎዳ ፈልገው አይደለም፣ እኛን ሊያጠፋ ፈልገው አይደለም። የኔ ልጅ ተይ ብሎ ሲል እግዚአብሔር ይሄን አታድርግ እንዲህ አታድርግ በዚህኛው ይሻልሃል ሲል ወደ ገደል ሊከት ፈልጎ ሳይሆን ወደ ተራራ ሊያወጣህ። አንዳች ነገር ባንተ ሊሰራ ሲፈልግ እግዚአብሔር ይመጣና ተው ይልሃል። አንዳች ነገር ባንተ ላይ ሊያደርግ ሲፈልግ አንተ ለዘመናት ይዘ የመጣውን ስታጠምድበት የነበረውን ያንተ መረብ ያስጥልህና እግዚአብሔር የራሱን የመንፈሱን ይሰጣል። ከጴጥሮስ ላይ መረቡን ሲያስጥለው እርሱ እንዲያል ያደረገው ፈልጎ ሳይሆን እግዚአብሔር አምላክ እስከ ዛሬ ድረስ ጴጥሮስ ሲባል ዓለም የሚንቀጠቀጥ ጴጥሮስ ሲባል ያ ሐዋርያው እያልክ ጆሮን የምታነሳለት እርሱ ምንድነው ሲባል መንፈስ ገብቶበት ነው። ኢየሱስ የጴጥሮስን ታንኳ አስጣለውና የመንፈስ ቅዱስ ታንኳ ላይ አዘገባው።
ጴጥሮስ የራሱን ታንኳ እሱ ነው የሚገፋው። አሁን የመንፈስ ቅዱስ ታንኳ ግን መንፈስ ቅዱስ ራሱ ይዞ ይሄዳል። አረ በጌታ በኢየሱስ አላህ ታና ማጃን በጌታ በኢየሱስ ስም ያስጥለን። አሁንም ያስጥለን በኢየሱስ ያስጥለን በኢየሱስ ይከልክለን በኢየሱስ ይዝጋብን በኢየሱስ ሲዘጋብህ አይሆንም ሲልህ አንተን ከጓደኞቹ ኋላ ላይ ያስቀር ፈልጎ ሳይሆን እነሱን ከፊት ለፊት ቀድመህ እንድትመራቸው ስለፈለገን ሃው ሲባል የእግዚአብሔር መንፈስ ሳምሶን ላይ እግዚአብሔር መንፈስ መጣ፣ አነቃቀው። ለምን ያነቃቀዋል? ሰውየውን ከሰውነት የሆነ ኃይል ጨምሮበት በአህያ መንጋጋ 2000 የትኛው ሰው ነው እስከ ዛሬ አንተ በስናይፐር ራሱ አልተጣለም? መጽሐፍ ቅዱሳችን ሲናገር እንደዚህ ይላል እግዚአብሔር ኢየሱስን በመንፈስ ቅዱስ ኃይል ቀባው፣ እርሱም በዲያብሎስ የታሰሩትን ነፃ ያወጣ በየመንደሩ ዞረ ይላል። ኢየሱስን ኢየሱስ ያደረገው ኢየሱስን እንዲፈውስ ያደረገው ከማርያም በተአምር መወለዱ ሳይሆን መንፈስ ቅዱስ ስለመጣበት። እደግመዋለሁ። ኢየሱስን ኢየሱስ ያደረገው ኢየሱስን ከኖርማል ሰውነት ወደ ተአምራት አድራጊነት የቀየረው በተአምር ከማርያም መወለዱ ሳይሆን የእግዚአብሔር መንፈስ በሱ ላይ መምጣቱ ነው። የእግዚአብሔር መንፈስ ከኖርማል ሰውነት አንተን እንደሌላ ሰው ያደርጋል። አንተን ይቀይርሃል። የእግዚአብሔር መንፈስም ወረደበት። ከዛስ ኢየሱስ መንደር ላይ ሲያልፍ የተያዙትን የታሰሩትን በተለያየ አይነት ጭንቀት ውስጥ ያሉትን ሁሉ እየፈታ ነፃ እያወጣ ዞረ ይላል። እንዴት ሲባል በእግዚአብሔር መንፈስ። ኢየሱስ ሲሞት እንኳን ሞቶ ከመቃብር የተነሳው በኢየሱስነቱ ሳይሆን በመንፈስ ቅዱስ ኃይል ነው። ወገኖቼ ከኖርማል ሰውነት ሌላ ሰው መሆን ትፈልጋላችሁ? የእግዚአብሔር መንፈስ ይግባባችሁ። የእግዚአብሔር መንፈስ ይሙላባችሁ። የእግዚአብሔር መንፈስ ይቆጣጠራችሁ። እና እግዚአብሔር እንደዚህ አለ፣ ራሱን እንዳትላጩት፣ እንዳታስነኩት። ኃይል ያለው እዚህ ላይ ነው አለ። ኃይል ያለው እዚህ ላይ ነው። መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ ፈልግ፣ በልዩ ሁኔታ የእግዚአብሔር ኃይል እጅ ላይ እግር ላይ የሆነ ቦታ ላይ አለ። እሱን እንዳትነኩት አልተባለም። የተባለው ለሶምሶን ብቻ ምን እንዳትነኩ? ራሱን እንዳትነኩ፣ ጸጉሩን እንዳትነኩ። እዚህ ላይ ነው የእግዚአብሔር ክብር ያለው፣ የእግዚአብሔር መንፈስ ያለው፣ ኃይል ያለው እዚህ ላይ ነው ብሎ እግዚአብሔር ለመጀመሪያ ጊዜ ለመጨረሻ ጊዜም ተናገረ። ወንድሜ ራስህን አታስነካ። ራስህን አታስነካ። ራስህ እንዲነካ እንዲደፈር ምክንያት የምትሆን ከሆነ የምትቀለው አንተ ነህ። የምትቀለው አንተ ነህ። ተራ ሰው ሆነ ሶምሶን ራሱን ልክ ሲያስነካ ሰውየው ከተራ ሰውነትም ባሪያ ነው የሆነው። ያድናል፣ ህዝቡን ያድናል የተባለው ሰውዬ ራሱን ሲያስነካ ከአዳኝነት ወደ አዳኝ ፈላጊነት ዞረ። ከኃያልነት ወደ ተራ ሰውነት ተለወጠ። እንዴት ሲባል ራሱን አስነክቶ። ወንድሜ ያንተ ራስ ይሄኛ የምታየው ጸጉሩ አይደለም። ይሄን እንዲህ ብታረገው ምንም አይደለም። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ራስን አስጠብቀና ራስን አስከብረ የምትቀጥል ከሆነ ራስህ ብቻ ሳይሆን ለምድርቱ መፍትሄ ትሆናለህ። ለምድርቱ አዳኝ ሆነ ትገለጣለህ። ለምድርቱ የሆነ መፍትሄ ማምጪ ሆነ ትገለጣለህ። በባህሪ፣ በኑሮ፣ በንግግር፣ በመንገድ፣ በመውጣት በመግባት ራስህን አስከብር። ኢየሱስን አስከብር። የዛን ጊዜ የገባብህ የመንፈስ ኃይል አንተን እንደ ኃያል ያደርግሃል። ስምዖን የሚባል ሰው ታስታውሳላችሁ? ሐዋርያት ሥራ መጽሐፍ ላይ እና ሐዋርያቶች መጥተው እጅ የጫኑ ሰዎች በመንፈስ ቅዱስ ይሞሉ ነበር። ከተራ ሰውነት ሰዎቹ ሌላ ሰው ይሆናሉ። ሰውየው ገንዘብ ይዞ መጣና እንዲህ አላቸው፣ ገብቶኛል አለ። ገብቶኛል፣ እንደ ሌላ ሰው የሚያደርግ ነገር እፈልጋለሁ። ስምዖን ገብቶታል።
የገባባቸው የሆነ ነገር እንዳለ ገብቶታል። ከተራ ሰውነት ወደ ኃያልነት የቀየራቸው የሆነ ነገር እንደሆነ ገብቶታል። እና አንድ ነገር እባካችሁ አላቸው፣ እኔ መውሰድ እፈልጋለሁ። ጸሎቱ እኮ ልክ ነው፣ ጥያቄው እኮ ልክ ነው፣ የመጣበት መንገድ ነው እንጂ ስህተት። ሐሳቡ ልክ ነበረ። አዎ ሌላ ሰው የሚያደርገው መንፈስ ቅዱስ እንደሆነ ገብቶታል። ሌላ ሰው የሚያደርገው እንደ ኃያል የሚገልጠው ለሰው መፍትሄ የሚያደርግ የእግዚአብሔር መንፈስ እንደሆነ አውቀዋል። ሃሌሉያ። አምላኬ ሆይ እባክህ እለምንሃለሁ፣ በጌታ በኢየሱስ ስም እንደሌላ ሰው አድርገን፣ በኢየሱስ ስም እንደሌላ ሰው አድርገን። እኔ ዛሬ ልጸልይላችሁ በጌታ በኢየሱስ ስም በፍጹም ሕይወታችሁ እንደ ቀድሞ እንዳይሆን የእግዚአብሔር መንፈስ በኃይል በእናንተ ላይ ይገለጥ። የእግዚአብሔር መንፈስ በኃይል በእናንተ ላይ ይገለጥ። ለምን አንድ ቀን አይሆንም? የቀረው እድሜያችሁ፣ የቀረው ሰዓታችሁ ለምን አንድ ቀን አይሆንም? ፈጽሞ እንደ ትላንትና መሆን የለበትም። ሆሴዕን ከዋርካ ለቃሚነት ወደ ንጉሥ ፊት ቆሞ ትንቢት የሚናገር ያደረገው ሰውየው የገባበት መንፈስ ነው፣ የወረደበት የእግዚአብሔር መንፈስ ነው። እረ በጌታ በኢየሱስ ስም ኖርማል ሰው ሆነሽ ኩሽና ለኩሽና እየዞርሽ ካፌ ለካፌ እየዞርክ የምትበላበት ዘመን ኖርማል ሆነ የምትቀጥልበት ዘመን በኢየሱስ ስም ያብቃ። በኢየሱስ ስም ያብቃ። በኢየሱስ ስም ያብቃ። ይህ የሚሆነው ራሳችሁን ስትጠብቁ ነው። የእምነታችሁን ራስ ኢየሱስን ጠብቁት። የቤተ ክርስቲያን ራስ ኢየሱስን ጠብቁት። በምንም አይነት ሁኔታ እሱ እንዲነካ አትፍቀዱ። በህይወታችሁ፣ በኑራችሁ፣ በመንገዳችሁ፣ በመውጣት መግባታችሁ በፍጹም እሱ እንዲነካ እንዳታረጉ። ራሳችሁን ከጠበቃችሁ ራሳችሁ በኃይል ይሞላችኋል። ከዚህ በኋላ ብትለምኑ እንደ ትላንትና መሆን እስካትችሉ ድረስ እስከሚያቅታችሁ ድረስ በጌታ በኢየሱስ ስም የእግዚአብሔር መንፈስ ይግባባችሁ። የእግዚአብሔር መንፈስ ይቆጣጠራችሁ።